قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، بعد درس سورة المعارج جمرنا الله تبارك وتعالى يسون كتاب ማንም እንደማያስቀረው ያ ክታብ ደግሞ ሰዎች ስለተቻኮሉበትና ይምጣ ስላሉ የሚመጣ ሳይሆን አላህ ራሱ ያስቀመጠለትና የወሰነለት ቀን አለ። በዚያ በታላቅ ቀን የሚከሰት መሆኑ ወከዛሊክ የሰው ልጅ ባፈጣጠሩ ሁኔታዎች በሚፈራረቁበት ጊዜ አህዋሉ የሚለያይ ክፉ ሲያገኘው ብስጭት፣ መልካም ነገር ደግሞ ሲያገኝ መከልከል የተፈጠረበት አፈጣጠሩ መሆኑን ገልጾ ከዚያ ባህሪ የሚወጡት ከዚህ አይነት መጥፎ ስነ ምግባር ለመዳን አንድ ሰው ሊሰራቸው የሚገባቸው ስራዎችን አሳልፈናል። የተወሰኑትን አይ ሶላት መስገድ ወከዛሊክ በአላህ መንገድ ላይ ገንዘብን ማውጣት፣ በየውመል ቂያማ ማመን፣ እንደዚሁም የሰራነውን ብንሰራ አሳጣሪዎች ነንና ለአላህ ተባረከ ወተዓላ ተገቢውን የሆነ ክብር መፈጸም ስለማንችል የእሱን ቅጣት እየፈራን እየተናነስ ሊሆን እንደሚገባ አሳልፈናል። የቀሩትን ደግሞ ዛሬ እንቀጥላለን። ወለዚነ ሁም ሊፉሩጅሂም ሓፊዙን እነዚያ ብልቶቻቸውን ጠባቂዎች የሆኑት አይ በመልካምም በክፉም ጊዜ በኸይር ላይ በኢስቲቃማ ላይ በመልካም ስነ ምግባር ላይ የሚጸኑ ሰዎች ብልቶቻቸውን የሚጠብቁ ናቸው። ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም በሚስቶቻቸውና እጆቻቸው በያዟቸው ሲቀር አይ በማዕረካ ማርከው ወይም ደግሞ በገንዘባቸው ገዝተው በእጃቸው ያስገቧቸው ሴቶችንና ሚስቶቻቸውን እንጂ ከነዚያ ውጭ ብልቶቻቸውን የሚጠብቁ ናቸው። ፈኢነሁም ገይሩ መሉሚን እነሱም የማይወቀሱ ናቸው። አይ ያገቧቸውን ሚስቶችና በእጃቸው ስር ያሉ ሴቶችን በመገናኘታቸው በዚያ ተወቃሽ አይደሉም። ምክንያቱም ይህ አላህ ለባሮቹ የፈቀደላቸው ሙድዓ ስለሆነ። وهذا ያው ዚና من أكبر الكبائر ከታላላቅ ወንጀሎች መካከል አንዱ ነው። አላህ ተባረከ ወተዓላ በቁርአን በእሱ ከማጋራትና ነፍስን ከማጥፋት ጋር አቆራኝቶ ጠቅሶታል። ከትልቅነቱ የተነሳ ማለት ነው። የእሱን ደጋግ ባሮቹን ሲገልጻቸው ምን ይላል? والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا የኔ ደጋግ ባሮቼ በእኔ የማያጋሩ ነፍስን የማይገድሉ እንደዚሁም ዝሙትን የማይፈጽሙ ናቸው አለ። በል የዚህ ወንጀል አደገኝነቱ
አስቀያሚነቱ አላህ ተባረከ ወተዓላ እሱን አትፈጽሙት ብሎ አይደለም የከለከለው፣ በል እሱን እንዳትቃረቡት ነው። ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ። ምክንያቱም ዝሙት ከተቀረቡ በኋላ ራስን መከልከልና ማገድ የሚቻልበት የወንጀል አይነት አይደለም። ሰዎች ሸህዋ በውስጣቸው ላይ ተደርጎ የተፈጠሩት ወደዚህ ነገር ባፈጣጠራቸው የተዘነበሉ ናቸው። زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة. الآية الله ሴትን ወንድን ሴት እንዲወድ ወደዛ እንዲዘነብል አድርጎ ነው የፈጠረው። ስለዚህ ሸሪዓው ምንድን ያደረገው ዝሙትን እዛ ከደረሰ በኋላ መከልከል ብቻ ሳይሆን ወደዚያ የሚያዳርሱ መንገዶችን ሁሉ መዝጋት። ከመጀመሪያው ሴት ከወንድ ጋር ምንም አይነት ግንኙነት ሊኖራቸው አይገባም። አጅነቢ የሆኑ ወንድና ሴት ጓደኛ እህቴ ነሽ የሚባል ግንኙነት የለም። ነዓም የኢማን ወንድማማችነት እህትማማችነት በወንዶችና በሴቶች መካከል አለ። ይህ ግን ተቀራርቦ መነጋገርን ሁልጊዜ መጠያየቅን የሚያመጣ ሊሆን አይገባውም። ወከዛሊክ በእጅ መጨባበጥ፣ ለብቻ ኸልዋ ሴትና ወንድ መሆን፣ ከዚያም ውስጥ ወደዚህ አስቀያሚ ወንጀል የሚያደርሱ በሮችን ሁሉ አላህ ተባረከ ወተዓላ ዘግቷል። ያ የተዘጋውን በር ከተቃረቡ በኋላ አንድ ሰው መግባቱ አይቀርም። ስለዚህ ይሄንን አስከፊ ወንጀል ለመራቅ ሙእሚን ማድረግ ያለበት ምንድነው? መጀመሪያውኑ ወደ እሱ የሚመሩና የሚወስዱ መንገዶችን መራቅ ነው። አማ መንገዱን አንድ ጊዜ ከጀመረው ከዚያ በኋላ መመለሱ በጣም አስከፊ ነው የሚሆነው። ልክ መልካም ስራዎችን መስራት ነፍስን እንደሚያጠራ እንደሚያሳምር በመልካም ባህሪዎች ላይ እንደሚያነሳሳ ሁሉ ወንጀልንም መስራት ነፍስን ያቆሽሻል፣ ስነ ምግባር የተበላሸ እንዲሆን ያደርጋል። እነዚህ ሰዎች ሶላት በመስገዳቸው ገንዘባቸውን በአላህ መንገድ በማውጣታቸው መልካም ባህሪን እንዲላበሱ ይሆናሉ እንዳለው ሁሉ በተቃራኒ ደግሞ ዝሙት ላይ የሚወድቁ ከሆነ አላህ ከፈቀደላቸው ውጭ የሚፈጽሙ ከሆነ ከነዚህ ሰዎች ይሆናሉ። አይ ኸይር ሲያገኙ ከልካይ፣ ክፉ ሲነካቸው ደግሞ ተበሳጭ ከሆኑት ማለት ነው። ወለዚነ ሁም ሊፉሩጅሂም ሓፊዙን እነዚያም ብልቶቻቸውን ጠባቂዎች የሆኑት ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ሚስቶቻቸውና እጆቻቸው የያዙት ሲቀር ፈኢነሁም ገይሩ መሉሚን እነሱም የማይወቀሱ ናቸው። ፈመን ኢብተጋ ወራአ ዛሊከ ከዚያ ሌላ የፈለገ ሰው አይ አላህ ከፈቀደው ሚስት ወይም ደግሞ በእጁ ስር ካሉ ሴቶች ውጭ በሆነ መልኩ ስሜቱን ለመወጣት የፈለገ ሰው ፈኡላኢከ ሁሙል ዓዱን እነዚያ ድንበር ተላላፊዎች ናቸው። አላህ ያስቀመጠው ሐድ አለ፣ አላህ ያስቀመጠው ወሰን አለ፣ ያ ሐላሉ ነው። እነዚህ ሰዎች ያንን የሐላል ድንበር ተላልፈው ወደ ሐራሙ የገቡ ናቸው። ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን እነዚያም አደራዎቻቸውንና ቃል ኪዳኖቻቸውን ጠባቂዎች ናቸው። አማና አደራ በሚሰጣቸው ጊዜ ያን አደራ ይጠብቃሉ። ቃል ኪዳንም በሚገቡበት ጊዜ ቃላቸውን ይሞላሉ። ይህ የሙእሚኖች ባህሪ ነው። በተቃራኒው ያለው ደግሞ የሙናፊቆች ባህሪ ነው። ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ እንዳሉት أربع من كن فيه كان منافقا خالصا ومن كانت فيه خصلة واحدة منها كانت فيه خصلة من النفاق حتى يدعها أراد ثلاثة يالو بسو ترت يا المنافقون ولا هذا نفاق عملي فسلمنا يما يتوسع ነገር ግን ጫፍ ላይ ሊያደርስ የሚችል ተግባራዊ ኒፋቅ ይባላል ብለናል። አራት ባህሪዎች ከተገኙበት ያ ሰው ጥፍት ያለ ሙናፊቅ ሆኗል።
ከነዚህ ደግሞ የተወሰኑት ባህሪያቶች ካሉበት አንዷን ብትሆን ያንን ተግባር ያንን ባህሪ እስከሚተው ድረስ ከንፍቅና የተወሰነ ባህሪ ያለበታል። إذا حدث كذب በተናገረ ጊዜ ዋሸ። وإذا أؤتمن خان በታመነ ጊዜ ይክዳል። وإذا عاهد غدر ቃል ኪዳን ሲገባ ደግሞ ቃሉን ያፈርሳል። وإذا خاصم فجر ሲከራከር ደግሞ ድንበር ያልፋል፣ በውሸት ይምላል። وكذلك بني الحديث نبياتي عليه الصلاة والسلام من قالوا آية المنافق ثلاث: إذا حدث كذب، وإذا وعد أخلف، وإذا اؤتمن خان. يا منافق ملكتو يسوسنا الجواب ሲናገር ይዋሻል፣ ቃል ኪዳን በሚገባበት ጊዜ ያፈርሳል፣ ሲታመን ደግሞ ይክዳል። ስለዚህ ሙእሚን አደራ ከተጣለበት ያንን አማናውን በተገቢው መልኩ መጠበቅ አለበት። አንድ ነገር እሰራለሁ ብሎ ቃል ከገባ ያንን ቃል ኪዳኑን ማሟላት ይኖርበታል። والذين هم لأماناتهم وعهدهم راعون እነዚያ ለአደራዎቻቸውና ለቃል ኪዳኖቻቸው ጠባቂዎች የሆኑት والذين هم بشهاداتهم قائمون እነዚያ በምስክርነታቸው ላይ ትክክለኛ የሆኑት قائمون أي مستقيمون في أدائها لا يكتمونها ولا يكذبون فيها መመስከር ያለባቸው ምስክርነታቸው እየተፈለገ አይደብቋትም። በሚመሰክሩበትም ጊዜ ደግሞ በሐቅና በትክክል ነው እንጂ የሚያደርሷት ውሸት አይጨምሩባትም። በምስክርነት ጊዜ መዋሸት من كبائر الذنوب ነው፣ ከታላላቅ ወንጀሎች መካከል የሚመደብ ነው። ነቢያችን عليه الصلاة والسلام በሐዲስ ألا أنبئكم بأكبر الكبائر ከታላላቅ ወንጀሎች ሁሉ ትልቁን አልነግራችሁምን አሏቸው ሰሃቦቻቸውን። قالوا بلى አዎ ንገሩና قال عليه الصلاة والسلام الإشراك بالله የመጀመሪያው በአላህ ላይ ማጋራት ነው። وعقوق الوالدين ከዚያ በኋላ ደግሞ ወላጆችን ማስቸገር እነሱን አለመታዘዝ ነው። وكان متكئا عليه الصلاة والسلام ይሄንን ሲናገሩ ደገፍ ብለው ነበር የተቀመጡ። فجلس ከዚያ በኋላ ተቀመጡ። አይ ቀጥዬ የምነግራችሁ ነገር በጣም አሳሳቢ ነው፣ ትኩረት ስጡት እያሉ ነው። ألا وقول الزور وشهادة الزور وكررها عليه الصلاة والسلام ثلاثا ሶስት ጊዜ ደጋገማቸው። አይ የውሸትን ንግግር የውሸትን ምስክርነት ተጠንቀቁ ብለው ረሱል عليه الصلاة والسلام አስጠንቅቀዋል። ይህ ወንጀል ከታላላቅ ወንጀሎች መካከል የሚመደብ ነው። የሙእሚኖች ባህሪ ምንድነው? ምስክርነታቸው በሚፈለግበት ጊዜ እምቢ አይሉም። ومن يكتمها فإنه آثم قلبه እንዳለው አላህ ተባረከ ወተዓላ። وكذلك በሚመሰክሩበትም ጊዜ ሐቅን እንጂ ምንም ነገር አይጨምሩም አይደበልቁም። والذين هم بشهاداتهم قائمون እነዚያ በምስክርነታቸው ትክክለኛ የሆኑት والذين هم على صلاتهم يحافظون እነዚያ በሶላታቸው ላይ ተጠባባቂ የሆኑት። እዚህ ላይ አላህ እነዚህን መልካም ስራዎች በአጠቃላይ በሶላት ጀምሮ በሶላት ነው የቋጨው። ይሄ የሶላትን አሳሳቢነት የሚያመላክት ነው። ባለፈው ደስ እንዳሳለፍነው ሶላት የእስልምና ሃይማኖት ምሰሶ ናት። እሷ የሌለችበት እስልምና መቆም አይችልም። ምሰሶ የሌለው ቤት ሊቆም እንደማይችል። ስለዚህ ሙስሊሞች በሶላታቸው ላይ ዘውታሪ መሆን እንዳለባቸው አይ በጤንነትም በህመምም በደስታም በሐዘንም በማንኛውም ሁኔታ ሶላት መስገድ እንዳለባቸው ሁሉ ሶላታቸውንም እንደዚሁ መጠባበቅ አለባቸው። ሶላትን መጠባበቅ ማለት ምንድን ነው? እሷን ከሚያጓድላት ወይም ደግሞ ከሚያፈርሳት ነገር መጠንቀቅ፣ አላህና መልእክተኛው عليه الصلاة والسلام ባዘዙበት መልኩ አስተካክሎ መስገድ ነው። በአኢሻ ሐዲስ ነቢያችን عليه الصلاة والسلام እንዳሉት ያው ሐዲሱ በሸዋሂዶቹ ሰሒህ ነው። ዑለማዎች እንዳሉት
من قالوا الرسول عليه الصلاة والسلام من جاء بالصلوات الخمس يوم القيامة قد حافظ على وضوئها ومواقيتها وركوعها وسجودها جاء وله عند الله عهد ألا يعذبه يوم القيامة الذين أمست صلاة وشريب يمثال وضوءا جزيوان ركوعا سجودان تبقوا كالنفس من النذر سيبقى كمثال الله زند لا يقطع قال كذا يريد مثوالا ومن جاء وقد انتقص منهن شيئا ولم يكن له عند الله عهد إن شاء رحمه وإن شاء عذبه كالذي لم يتوسلوا في الأرض لو كمثال الله زند من ما ينتقال لهم من ما ينتمى من يلهم الله كفلق يازن لذا كفلقوا يقطعوا ስለዚህ ሶላትን መጠባበቅ ማለት ከጧሃራ ይጀምራል ሙሉ በሙሉ ንጽህናችንን ጠብቀን ውዱእን በተሟላ መልኩ ነቢያችን አለይሂ ሰላቱ ወሰላም እንዳስተማሩ ከዚያ በኋላ ደግሞ ጊዜዋን መጠበቅ አለ ሶላት ሰው በተመቸበት ጊዜ የሚሰግደው ዒባዳ አይደለም إن الصلاة كانت على المؤمنين كتابا موقوتا بقدي يتجددت أمي فتمبات يرافة ساعات يالله عبادانا فالنزيا ساعات وجه الصائم فتماته يا عبادة الله زل تقبل ذله من عمل عملا ليس عليه أمرنا فهو رد بالوالديات عليه الصلاة والسلام ينيا تأذار يلتبت سراء سراته سراء ودرسوا تملاك يوميون رسول عليه الصلاة والسلام የሱብሒ ሶላት እንዲሰገድ ያዘዙት መቼ ነው? ፈጅር ከወጣ ጀምሮ ፀሐይ ከመውጣቱ በፊት ባለው ሰዓት ነው። ሰው 2 ሰዓት ተንስቶ የሚሰግድ ከሆነ ይሄ እሳቸው ያላዘዙበትን ስራ እየሰራ ነው። ያ ሶላቱ ውድቅ ነው፣ ተመላሽ ነው። ረፍቶ ወይም ደግሞ በእንቅልፍ አምልጦት ካልሆነ በስተቀር ስለዚህ ጊዜዋን ጠብቀን በዚያው በጊዜዋ ልንፈጽማት ይገባል። ሌላው ደግሞ المحافظة على الخشوع እሷን ስንፈጽም ኹሹዕን ያሟላ በሆነ መልኩ ሊሆን ይገባል። ዝም ብሎ ብቻ ጎንበስ ቀና ብሎ መመለስ ሊሆን አይገባም። በአንዳንድ አሳሮች እንደመጣው 2 ሰዎች ጎንና ጎን ሆነው ሰግደው ሁለቱ የሰገዱ ሶላት በሰማይና በመሬት መካከል ያለው ልዩነት አለ። ይሄ ልዩነት የመጣው ከምንድን ነው? ይህኛው ቀልቡ ሐاضር ነው። ቁርአኑን ሲቀራ ያስተነትነዋል። ከአላህ ጋር እያወራ እንደሆነ ያስባል። ልክ በሐዲስ ቁድስይ ሐዲሱ አላህ ተባረከ ወተዓላ አንድ ሰው ሶላት ላይ ገብቶ ፋቲሐን ማንበብ በሚጀምርበት ጊዜ አልሐምዱሊላህ ሲል ሐሚደኒ ዐብዲ ኢላ አኺር ሐዲስ ማለት ነው። ያ በሱና በአላህ መካከል የሚደረግ ንግግር እንደሆነ ኢስቲሕባር ያደርጋል። ሲያጎነብስ ግንባሩን መሬት ላይ ሲያኖር ለአላህ እየተዋረደ ዝቅ እያለ መሆኑን እያሰበ ይሰግዳል። በዚህ መልኩ ሲሆን ሶላቱ የተፈጸመው ይሄ ነው የውመል ቂያማ አላህ ዘንድ እንዳንቀጣ የሚጠብቀን ቃል ኪዳን የሚያሰጠን። አማ ጎንበስ ቀና ብቻ ከሆነ ከሶላት የሚፈልገውንም ዓላማ ማግኘት አይቻልም። ሶላቷ የተሟላች አትሆንም ማለት ነው። ኡላኢከ እነዚያ አለ አይ አሁን ከላይ ባህሪያቸውን የጠቀስናቸው ሰዎች ፊ ጀናት ሙክረሙን በጀነቶች ውስጥ የሚከበሩ ናቸው። በዱንያ ብቻ አይደለም መልካም ባህሪ የሚሰጣቸው። ናም እነዚህን ስነ ምግባሮች ያሟላ እነዚህን ስራዎች የሰራ ሰው በዱንያ አላህ የተረጋጋ ህይወት ይሰጠዋል። ከፋውን ደላውን ሁሉ ጊዜ አላህ ባሪያ መሆኑን አውቆ በሰብርና በሽክር ይኖራል። አኺራ ደግሞ ሲመጣ የሚከበርበት የሚፈልገውን ነገር ሁሉ የሚያገኝበት የሆነ ጀነት እንዲገባ ያደርገዋል። ኡላኢከ እነዚያ ፊ ጀናት ሙክረሙን በጀነቶች ውስጥ የሚከበሩ ናቸው። ፈማ ሊለዚነ ከፈሩ ለእነዚያ ለካህዲዎች ምን አላቸው?
እዚህ استفهام بمعنى الإمكان والتوبيخ ነው የመጣው መጠይቃዊ በሆነ መልኩ የተጠቀሰው ንግግር እነሱ የሚሰሩትን ስራ ለማውገዝና ለመኮነን ነው የመጣው فما للذين كفروا لنزيا لكادوا من አላቸው قبلك مهطعين ولا أنت እየገሰገሱ እየተፋጠኑ የሚመጡት عن اليمين وعن الشمال عزين ከቀኝና ከግራ የተበታተኑ ጭፍራዎች ሆነው ወደ አንተ የሚገሰግሱት ምን አላቸውና ነው እዚህ ላይ ሙህጢዒን የሚለው ኢህጣዕ ሶስት ማዕናዎች አሉ አንደኛው ሙህጢዒን ማለት بمعنى مسرعين ነው አይ የሚጣደፉና የሚቸኩሉ ማለት ነው ሌላው ደግሞ ማዕናው ሙህጢዕ ማለት አይ መድል አዕናቅ ነው አንገትን በጣም ለጥጦ ተንጠራርቶ መመልከት ነው ሶስተኛው ማዕና ደግሞ ኢዳመቱ ነፈር ማብጠልና አይንን ትክክል አድርጎ መመልከት ነው ይሄ ያው ጠላትን የሚመለከትበት አይነት እይታ እነዚህ ሰዎች ኩፋሮች ልክ ኸይር እንደሚፈልግ ሰው በቁርአንና በሱና መጠቀም እንደሚፈልግ ሰው ወደ ነብያችን አለይሂ ሰላቱ ወሰላም እየወጡ ይመጣሉ እሳቸው ዘንድ ተቀምጠው ደግሞ እየተንጠራሩ አስጥተው ይመለከታሉ ከዚያ በኋላ ምንድን ነው የሚያደርጉት በእሳቸው ማላገጥ ነው እንጂ መጠቀም አይደለም እነዚህ ሰዎች ልክ እንደ ኸይረኛ እየተሯሯጡ አንተ ዘንድ ይመጣሉ አስጥተው ተመልክተው እንደዚሁ የምትናገረውን ከሰሙ በኋላ በአንተ ያላግጣሉ አማኞችን ዝቅ አድርገው ይመለከታሉ ይህን የሚያደርጉት ምን ኖሯቸው ነው እያለ عن اليمين وعن الشمال أي عن يمين الرسول وشماله عليه الصلاة والسلام كالساتو كينا جرامة يتفلقوا هو الإحاطة فهم من بقول عزين أي جماعة في تفرقة حلة يسروا كبوا بزو وتات لا يجي كم مثال الذي سوي بأنت دنيا يالو የምትነግራቸውንም ያደምጣሉ ነገር ግን ያን ካደረጉ በኋላ ምንድነው የሚሉት እነዚህ ሰዎች ማጀነት ከገቡ እኛ እንዴት ጀነት አንገባም ይላሉ ላሸክ እነዚህ ድሆች ናቸው ስልጣን የላቸው ሰው ዘንድ እንደዚሁ መንዚላ የላቸው እነዚህ ሰዎች አላህ ጀነት ካስገባ እኛ ቀድመን የምንገባው ይላሉ አላህ ተባረከ ወተዓላ ይሄን ስራቸውን እንደ ኸይር ፈላጊ ተሯሩጠው አፍጥተው ይሄንን የምትነግራቸውን ሐቅ የማይቀበሉት ምን ስላላቸው ነው ብሎ ስራቸውን እየኮነነ ነው فما للذين كفروا لن نزال كهديوች ምን አላቸው قبلك مهطعين ولا أنت قبلك أي حولك وإن ደግሞ نحوك وتجاهك ማለት ነው قبلك مهطعين ولا أنت ተጣዳፊዎች እንደዚሁም ደግሞ አንገትን መዘውና አይናቸውን አጥቁረው ምን ስላላቸው ነው عن اليمين وعن الشمال عزين ከቀኝና ከግራ የተመታተሉ ጭፍሮች ሲሆኑ ወደ አንተ እየተጣደፉና እያፈጠጡ የሚመጡት ምን ስላላቸው ነው أيطمع كل امرئ منهم ከነሱ እያንዳንዱ ሰው ይከጅላል أيدخل جنة نعيم የጠጋዋን ጀነት መገባትን እነዚህ ሰዎች ወደ አንተ ከመጡ በኋላ የሚሰሙትን ኸይር ነገር አይቀበሉም የምታዛቸውንም አይሰሩም በራሳቸው ይፎከሳሉ ገንዘብ አለን ስልጣን አለን ደረጃ አለንና እነዚህ ጀነትን የሚያገኙ ከሆነ እኛ እንዴት እናጣለን እያሉ ጀነት እንደሚገባቸው ያስባሉ እዚህም ላይ ጥያቄው አስተሳሰባቸው ተቀባይነት የሌለውና ውድቅ መሆኑን ለመግለጽ ነው የመጣው أيطمع كل امرئ منهم ከነሱ እያንዳንዱ ሰው ይከጅላልን أيدخل جنة نعيم የጠጋዋን ጀነት መገባትን ከላ ነገሩ እነሱ እንደሚከጅሉት አይደለም ጀነት እንገባለን ገንዘብ አለን ክብር አለን ስልጣን አለንና ጀነትንማ አንከለከልም እንዳሉት አይደለም ኢና خلقناهم مما يعلمون እኛ ከሚያውቁት ነገር ፈጠርናቸው የፈጠርናቸው
من ماء مهين ومن نطفة كبيرة كما يربى ቆሻሻ ከሆነ ጠብታ ውሃ የፈጠርናቸው ከዚያ የተፈጠረ ሰው እንዴት ማንነት አለኝ ክብር አለኝና ጀነት እገባለሁ ብሎ ያስባል? ሰው ክብርን የሚያገኘው የአላህን ተባረከ ወተዓላ ጸጋ ምንዳ የሚሰጠው በማንነቱ አይደለም። ማንነቱ ምንም ላይ የሚያደርሰው አይደለም። በል በስራውና በቀልቡ በሚይዘው ኢማን ነው። እነዚህ ሰዎች ግን የተፈጠሩት ልክ ሙእሚኖቹ እንደተፈጠሩት ሌሎች የሰዎች በአጠቃላይ እንደተፈጠሩት ከማይረባ ጠብታ ከመንይ ከመሆኑ ጋር እንዴት ይሄንን ያስባሉ ነው። وهذا مطرف بن عبد الله الشيخين የሚባል من كبار أئمة السلف عند ጊዜ የሆነ ሙሐለፍ ኢብኑ አቢ ሱፍራ የሚባል የኡመውዮች አሚር ነው። ኹራሳን የሚባል አካባቢ አስተዳደር አድርገው የሾሙ ከዚያ ጌጥ ለብሶ የጉራ አይነት እርምጃ እየተራመደ ይሄዳል እና ይሄ ሙጠሪፍ የሚባለው ኢማም አላህ የሚጠላውን አካሄድ ለምን ትሄዳለህ? አላ ተዕሪፉኒ አታውቀኝም እንጂ አለ ነው። ከዚያም በኋላ ሙጠሪፍ ምን አለው? ነዓም አዕሪፉከ አለው፣ አውቅሃለሁ። አወሉከ نطفة مدرة وآخرك جفة قدرة وأنت ما بين ذلك تحمل القدرة مجمّلة أما يربى أبدان مجرى شهدكمو يمي جمالتان برجع مكاكا دمو بوجه وشاشة تشكم يمي التنور سونها يسوي جهنم تلكم ولا تنش حبان ولدها بالدتان من ثلاثة كذي وتعالى በማንነቱ ማንንም ክብር ሊያገኝ የሚገባው ፍጥረት የለም። የሰው ልጆችን ለዚያ ነው አላህ ተባረከ ወተዓላ من تمام عدله ፍትሁ የተሟላ ከመሆኑ የተነሳ የእነሱን መበላለጥ ደረጃቸውን በኢማንና በተቅዋ ብቻ ያደረገ يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم كان أنت مكاكل يتكبروا بلاته እኔን ይበልጥ የሚፈራኝ ነው አለ። ስለዚህ ማንም ሰው ዕውቀትም ኖሮ ገንዘብም ኖሮ ስልጣንም ኖሮ ይህ ከሌሎች የተሻለ እንደሆነ በላጭ እንደሆነ ሊያሰማው አይገባም። በል ብልጫ የሚገኘው አላህን በመፍራት በመተናነስ እሱን በመታዘዝ መሆኑን ሊያውቅ ይገባል። እነዚህም ሰዎች ከመሀይምነታቸው የተነሳ ከኸፍላቸው የተነሳ ስራቸውን አበላሽተው የአላህን መልእክተኛ እየተዋጉ መልእክቱን ለማደናቀፍ እየሞከሩ ሀብታም ስለሆን ክብር ስላለን ደረጃ ስላለን እኒህ ደካማ ሰዎች የገቡበትን ጀነትማ አንከለከልም ይላሉ። አላህ ከላ በፍጹም ይላቸዋል። እናንተ የምትከጅሉት ነገር አታገኙም። ኢና ኸለቅናሁም ሚማ ያዕለሙን እኛ ከሚያውቁት ነገር ፈጠርናቸው። فلا أقسم برب المشارق والمغارب بمسراقنا بمغرب الجدا أملا له الله تبارك وتعالى يمسراقهم يمغربهم جدانه براسو أي يهلم نجر بالمت بهونو براسي أملا له يجعلنا الزلاء المشارق والمغارب يملوت بجمع نعمة تاي بزوق ترونه ليلا وتعالى سورة الرحمن لا بتسنيا مسوى رب المشرقين ورب المغربين بلو ماله يهولت مسراقوች እና የሁለት ምዕራቦች ጌታ ነው። ሌላ ቦታ ደግሞ سورة المزمل ላይ رب المشرق والمغرب لا إله إلا هو فاتخذه وكيلا ብሎ مفرد አድርጎ አምጥቶታል። ዑለማዎች ምን ይላሉ? مفرد አይ መሽሪቅና መግሪብ የሚለው ጂንሱን ለመግለጽ የመጣ ነው። አይ ምስራቅ ይባላል ምዕራብ ይባላል። አማ ተስኒያው አይ ሁለት ምስራቆችና ሁለት ምዕራቦች ያለው መሽሪቁ الصيف ومشرق الشتاء وكذلك المغرب የክረምቱን ፀሐይ መውጫ እንደዚሁም የክረምቱን ፀሐይ መግቢያ ማለት ነው። የበጋውን መውጫና መግቢያ እዚህ ላይ ደግሞ በጀምዕ የመጣው በየቀኑ ፀሐይ የምትወጣባቸውና የምትጠልቅባቸው ቦታዎች ናቸው። ምክንያቱም ምስራቅ የሚባለው ወይም ደግሞ ምዕራብ የሚባለው ቦታ አንዲት
የተወሰነች ጠባብ ቦታ ላይ የሚገኝ አይደለም፣ ሰፊ ነው። ፀሐይ የሚወጣበትና በዚህ አካባቢ ያለው ሁሉ ምስራቅ እንለዋለን፣ በተቃራኒ ያለውን ደግሞ ምዕራብ እንለዋለን። ስለዚህ ፀሐይ በየቀኑ የምትወጣበት የራሷ ቦታ አላት፣ በየቀኑ የምትገባባትም የራሷ ቦታ አላት። ያን የሚያውቅ ለሷ ምቹ የሆነን ነገር ያዘጋጀላት በሆነው በታላቁ ጌታ እምላለሁ። فلا أقسم برب المشارق والمغارب إنا لقادرون በምስራቆችና በምዕራቦች ጌታ እምላለሁ እኛ ቻዮች ነን። على أن نبدل خيرا منهم ከነሱ የተሻለን በመለወጥ ላይ وما نحن بمسبوقين እኛም ተሸናፊዎች አይደለንም። بمسبوقين أي بمغلوبين ይህ ነገር የሚያቀተን እሱን በመፈጸም ላይ የምንሸነፍ አይደለንም። እነዚህ ሰዎች የተሻለንን በላጭንን ብለው ያስባሉ፣ ግን አላህ ከነሱ የተሻለ ምርጥን ህዝብን በማምጣት ላይ ቻይ ነው። በዚህም ላይ ደግሞ የሚሸነፍ አይደለም። ይህንን ማዕና አላህ ተባረከ ወተዓላ በተለያዩ የቁርአን አያቶች ላይ ጠቅሶታል። እየሻእ ዩዝሂብኩም ወየእቲ ቢኸልቂን ጀዲድ ወማ ዛሊከ ዐላ አላህ ቢዐዚዝ እያለ ማለት على أن نبدل خيرا منهم كالنفس يتشالا بملوت لاي وما نحن بمسبوقين إنيام تجنات أيضا فذرهم تواتشوا يخوضوا ويلعبوا يزبرقوا يتشاوزوا حتى يلاقوا يومهم الذي يوعدون ያንን የሚቀጠሩትን ቀን እስከሚገናኙ ድረስ እነዚህ ሰዎች ሐቅን አንቀበልም የሚሉ ከሆነ አንተን አንከተልም የሚሉ ከሆነ ተዋቸው እያላቸው ነው ነቢያችን አለይሂ ሰላቱ ወሰላም። የሚገባቸውን የሚያገኙበት በሰሩት ስራ ሁሉ የሚተሳሰቡበት ኃይለኛ ቀን አለላቸው። ኸውፍ ማለት هو الجري في الماء በውሃው መጓዝ ወይም ደግሞ መዋኘት ነው። ከዚያ ሙስተዒድ ሆኖ ሙስተዓድ ተደርጎ ጥቅም ለሌለውና ለማይረባ ንግግር ውሏል። እነዚህ ሰዎች በማይረዱትና በማያውቁት ነገር ሲዘባርቁ፣ በአንተ ሲያላግጡ፣ የምር ሰው ሆነው እኔን መገዛት ሲገባቸው ሲጫወቱ ሐቅን ግልጽ አድርገህላቸው መክረሃቸው ያንን አንቀበልም ካሉ ተዋቸው። የሚቀጠሩትን ቀን እስከሚገናኙ ድረስ ይላል። ፈዘርሁም የኹዱ ወየልዐቡ ይዘባርቁ ይጫወቱ ተዋቸው። ሐታ ዩላቁ የውመሁም አለዚ ዩዐዱን ያንን የሚቀጠሩትን ቀን እስከሚገናኙ ድረስ የውመ የኽሩጁነ ሚነል አጅዳፊ ሲራዐን ይህ ቀን አይ የውመሁም አለዚ ዩዐዱን የሚለውን እየተረጎመው ነው። ያ ቀን ምን አይነት ቀን ነው? የውመ የኽሩጁነ ሚነል አጅዳፊ ከመቃብሮች የሚወጡበት ቀን ነው። ሲራዐን ፈጥነው አላህ ተባረከ ወተዓላ ኢስራፊልን የመቀስቀሻውን በጥሩምባው ንፋ ብሎ በሚያዘው ጊዜ እነዚህ ሰዎች ለሰከንድ እንኳን አይቆዩም። በል ወዲያው ነፍኸቱል በዕድ በሚነፋበት ጊዜ እየተጫቆሉና እየተጣደፉ ይወጣሉ። ከአነሁም ኢላ ኑሱቢ ዩፊዱን ወደ ጣዖቶች እንደሚሽቀዳደሙና እንደሚቻኮሉ ሆነው ማለት ነው። ኑሱብ هي التي تنسب للعبادة وهي الأصنام والأوثان ለአምልኮ ሙሽሪኮች የሚተክሏቸውና የሚያቆሟቸው ጣዖታቶች ናቸው ኑሱብ የሚባሉ። ሙሽሪኮች በጃሂልያ እነሱን ቀድመው ለመንካት አማልክት ናቸው ብለው ወደሚያስቧቸው እነዚህ የተተከሉ ድንጋዮች ቀድመው ለመድረስ ይሽቀዳደሙና ይፈጥኑ ነበር። እነዚህም የአላህን አንድነት ያልተቀበሉ ሙሽሪኮች የውመል ቂያማ በቀንዱ በሚነፋበት ጊዜ ከመቃብራቸው ልክ በዱንያ ወደ ጣዖቶቻቸው እየተሽቀዳደሙና እየተቻኮሉ ይሄዱ እንደነበረው ከመቃብራቸው ወጥተው ወደኛ ይመጣሉ። ሒሳብም እንደዚህ ይደረጋሉ ነው። የውመ የኽሩጁነ ሚነል አጅዳቲ ከመቃብሮች የሚወጡበት ቀን ሲራዐን ፈጥነው ከአነሁም ኢላ ኑሱቢ ዩፊዱን ወደ ጣዖቶች
እንደሚቀዳደሙና እንደሚቻኮሉ ሆነው ማለት ነው። يفضون أي يسرعون ويبتدرون خاشعة أبصارهم አይኖቻቸው የተሰበሩ ሆነው እነዚህ ሰዎች ቀልባቸው በውርደት በፍርሃት በሽብር ከመሞላቱ የተነሳ አይናቸው ይሰበራል፣ አይናቸው ይዋረዳል። خاشعة أبصارهم አይኖቻቸው የተሰበሩ ሆነው ተርሃቁም ቢላህ ውርደትን ትሸፍናቸዋለች። ተርሃቁም አይተብሻሁም ሰውነታቸው በአጠቃላይ ውርደትን ይለብሳል። በዱንያ ሙእሚኖችን ይልቁ ነበር። እነዚህ ሰዎች ያገኙትን ጀነት እንዴት እናጣለን እያሉ በራሳቸው ኩራት ይሰማቸው ነበር። የውመል ቂያማ ግን አላህ ተባረከ ወተዓላ እነዚህን ሰዎች ልክ እንደ ቁጫጭ እንደ ጉንዳን አድርጎ ነው የሚቀሰቅሳቸው። ሙእሚኖች የሚረግጧቸውና እንደ ትንሽ የሚመለከቷቸው ፍጥረቶች አድርጎ ማለት ነው። خاشعة أبصارهم ترهقهم ذلة አይኖቻቸው የተሰበሩ ውርደትን ትሸፍናቸዋለች። ذلك اليوم الذي كانوا يوعدون ይህም አው አይካሁን በፊት የተጠቀስነው اليوم الذي كانوا يوعدون ያ ይቀጠሩት የነበረው ቀን ነው። እንዲህ አይነት ቀን አለ። ትቀሰቀሳላችሁ፣ ትተሳሰባላችሁ ከአላህ ጋር። ከዚያም ሁሉም እንደየሥራው ምንዳ ይሰጠዋል እያል ስንቀጥራቸው ስናስጠነቅቃቸው የነበረው ቀን ነው። خاشعة أبصارهم አይኖቻቸው የተሰበሩ ሲሆኑ ተርሃቁም ቢላህ ውርደትም ትሸፍናቸዋለች። ذلك اليوم الذي كانوا يوعدون ይህም ያ ይቀጠሩት የነበረው ቀን ነው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.